ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እሺ ወንድሜ አንድ ነገር ልንገርህ። የኢትዮጵያን ሕዝብ በአንተ ልክ ማየትህ ነው ትልቁ ችግር። በአንተ አስተሳሰብ ልክ ማየትህ ነው ትልቁ መሰረታዊ ችግር። ከጥቂት ወራት በፊት ከባምቢ ጋር በነበራችሁ ኬዝ የኢትዮጵያ ሕዝብ በጠቅላላ ይቅርታ ጠይቅ ሲልህ ኢግኖር አደረግ። ከዛ በጣም ሳይድ ደግሞ ታደርጋለህ። ለሆነ ሃይማኖት ለሆነ ብቻ የሆነ ሳይድ ታደርጋለህ። አሁን ኢትዮጵያ ውስጥ ብዙ ሃይማኖት አለ፣ ብዙ ብሔር አለ። ችግሩ ብዙ ህዝብ የለም፣ አንድ ህዝብ ነው ያለው። ሃይማኖቱ ቢበዛም ብሔሩ ቢበዛም ብዙ ነገር ቢበዛም ይሄ ህዝብ አንድ ህዝብ ነው። እንዲህ ተቆራኝቶ ነው የሚኖረው። አልሐምዱሊላህ ታቦታችን በሰላም ገባ የሚል ህዝብ መሀል የሆነውን ብቻ ሳይድ ማድረግ ከባድ ነው። ይሄ ለሸቱ ብቻ ሳይሆን ለአብዛኛው የኢትዮጵያ ሃይማኖትን ጠርዝ አድርጋችሁ የኢትዮጵያን ህዝብ በራሳችሁ ጭንቅላት ብቻ ለምትለኩ ሰዎች ማለት ነው ይሄ። ሲቀጥል ግን 31 ሰው ከስራ ላባረር ነው ስል አይዞህ አልባልም ወይ? ወንድም አለም እንዴት አይዞህም በልህ? የኢትዮጵያ ህዝብ ባይዘዌ 31 ሺህ ሰራተኛ እንድትቀጥር ሊያደርግ የሚችል የምትፈልገውን ቪውም ሰፖርትም ሊያደርግክ ይችላል። ችግሩ ግን እሸቱ የይቅርታ ልብ አለው ወይስ የለውም በሚለው ላይ ነው። የኢትዮጵያ ህዝብ ተቀየመ፣ ህዝብ ተቀየመ። ህዝብ ሲቀየም ደግሞ ይቀጣል። በኢግኖረንስ ነው የሚቀጣው። ከባዱ ነገር ሰው የማያስተውለው ሰው አንደርስታንድ የማያደርገው እሱን ነው እንጂ የኢትዮጵያ ህዝብ ባይዘዌ 31 ሰው ምናምን ጉዳዩ አይደለም። ሲቀጥል ደግሞ እነኚህ 31 ሰዎች መባረራቸው ምንም አይመስላችሁም ላልከው አለቃቸው ነው ችግሩ። እንዲባረሩ እያደረገ ያለው አለቃቸው ነው። የኢትዮጵያ ህዝብ በጣም አስተዋይ፣ ጠቢብ እና በችግርም በማግኘትም በማጣትም በህብረት የኖረ ህዝብ ስለሆነ በመከፋፈልና በመለያየት የሆነውን ልብ በማሞቅ ብቻ ማለት ነው ሌላኛውን መጉዳት አይደለም። ወንድም ሲታማ ለኔ ብለህ ስማ የሚል አባባል አለ። ሌላውን ስትጠሉ፣ ሌላውን ስትንቁ በትይዩ የዛን ሰው ወገን እየናቃችሁ የዛን ሰው የሃይማኖት ያልተመሳሰለውን ሰው ስትንቁ ወንድሙ ወይ እህቱ ወይ የሆነ ብቻ ሪላቲቭ የምትሰድቡት ሃይማኖት ውስጥ የምትሰድቡት ብሔር ውስጥ የምትንቁት ነገር ውስጥ ሊኖር ይችላል። በዛኛው ጫማ ሆኖ ሲሰማችሁ ይጠላችኋል። ኢቫሉዌት ደግሞ ትደረጋላችሁ። ስትመዘኑ ደግሞ ቀላችሁ አትገኙ። ይሄ ለአንተ ብቻ አይደለም። ከመሰረቱ የሆነ ያበላሸው ነገር አለ። ከመሰረቱ ያበላሸውን ነገር ደግሞ ከመሰረቱ ሄደ አጥርተ ስትመለስ እርግጠኛ ነኝ